Presidents, Prime Ministers, authorities, ladies and gentlemen. በመጨረሻም የጣሊያኗ አማላይ ፕሬዝዳንት ጆርጂያ ሜሎኒ በአፍሪካ ህብረት ላይ ለአፍሪካ ሀገራት መሪዎች ያስተላለፉት መልእክት በርካታ የአውሮፓ ሀገራትን ቢያስቆጣም መሪዎቹን ግን ጮቤ አስረግጧል። በተጨማሪም ፕሬዝዳንቷ የኬንያው ፕሬዝዳንት ዊሊያም ሩቶን ፈለግ በመከተል ለጉምቱ ፖለቲከኛ ክርስቲያን ታደለ ድምጽ ሆኗል። ጆርጂያና ክርስቲያን ይተዋወቁ ነበር እንዴ ስለሚለውና አጠቃላይ የጠቅላዩን መልእክት ጨምሮ አስገራሚ መረጃዎችን አጋራችኋለሁ። የጣሊያኗ መልካም ፕሬዝዳንት ጆርጂያ ሜሎኒ ይህንን ተናገረች። የተከበራችሁ የአፍሪካ ሀገራት መሪዎች፣ እኔ በእናንተ መካከል ዛሬ መገኘቴ ታላቅ ደስታን ፈጥሮልኛል። አንድ እውነት ልንገራችሁ፣ አፍሪካ ከተጠቀመችበት የዓለምን 50% የሚሆን ማዕድናትን በውስጧ ይዛለች። ይህን እንዳታዩ ለበርካታ ዘመናት በቀጠናችሁ ሰላም እንዳይኖር በተሳሳተ የትምህርት ፖሊሲ አይናቸውን ጋርዶት ነበር። ዛሬ ግን የተከፈተ የነቃችሁም ትመስላላችሁ። እኔም ሀገሬን ወክዬ በጋራ መጠቃቀም አብሬያችሁ መስራት እንፈልጋለሁ። ነፃ የሆነች በራሷ ሀብት የምትበለጽግ ታላቋን አፍሪካም እውን እናደርጋለን ስትል በተናገረችው ንግግር አዳራሹ በጭብጨባ ተሞላ። ይህን ንግግር የአፍሪካ መሪዎች ጮቤ ያስረገጠ፣ አውሮፓውያኑን ደግሞ ያቃጠለ ነበር። ጆርጂያ ሜሎኒ መቀጠለች። ሌላው እንደ ክፍተት የሚታየው የዲሞክራሲ ከዕለት ወደ ዕለት መቀጨጭ ነው። እዚህ ላይ መስራት ያስፈልጋል። እንደ ምሳሌም በአንድ ወቅት በእርዳታ ድርጅት ውስጥ ብሎም በሌሎች ግብረሰናይ ድርጅቶች በመስራት በኮሮና ጊዜ የማይታካ ሚናውን ያሳረፈው የህዝብ ተወካዮች ምክር ቤት አባሉን ክርስቲያን ታደለን አውቀዋለሁኝ። ሲበዛ መልካምነትን የተላበሰ፣ ለሰው የሚያዝን፣ ላመነበት ነገር ወደ ኋላ የማይል ጀግና ሰው ነው። ዛሬ ግን በስር ላይ ይገኛል። በዚህ ጉዳይ መንግስት ክርስቲያንን በንግግር ችግሮቹን ፈቶ እንዲለቀው መማጸናለው። ያኔ ዲሞክራሲ በተግባር ይገለጣል ሲሉ በመናገር ንግግራቸውን ቋጭተዋል። Your Excellency, President João Lourenço. በዛሬው የአፍሪካ ህብረት ስብሰባ ላይ የሀገራችን ጠቅላዩ በርካታ ንግግሮችን ያደረጉ ሲሆን በዋናነትም በውሃ ሀብት አያያዝ፣ በወደብ እንዲሁም ወደ ስማርት ሲቲ መቀየር ጋር በተያዙ ጉዳዮች ላይ ሀሳባቸውን ሰንዝሯል። ጠቅላዩም እንዲህ አሉ። ኢትዮጵያ ለዓለም የውሃ ጠረንችንንም በቅርብ ጊዜያት ወዲህ ያስመስክራለች። ታላቁ የኢትዮጵያ ህዳሴ ግድብ በጋራ ተጠቃሚነት የታለመ ዛሬም እውን ሆኖ ለበርካታ ሀገራት ብናንን ያፈነጠቀ የአፍሪካ ኩራት ነው። እንዲሁም ህዝባችን 130 ሚሊዮን በላይ የሆነ ቁጥር ያለው ሲሆን ላለፉት 10 ዓመታት ግን ከባህር ተዘግተን ቆይተናል። አሁን ግን ህዝባችን ወደብ ይፈልጋል። ይህንንም በዲፕሎማሲ በሰጥቶ መቀበል እንጂ በኃይል ማድረግ አንፈልግም። ዓለምም ይወቅልን ሲሉ ለአፍሪካ አህጉር መሪዎች ግንዛቤ መስጠት፣ በመጨረሻም አፍሪካ ከየትኛውም ጊዜ በላይ እየዘመነች ነው። እኛም በርካታ ስማርት ሲቲዎችን ገንብተናል፣ በሚሊዮን የሚቆጠር ዛፎችንም ተክለናል ሲሉ ንግግራቸውን ቋጭተዋል። የዲሞክራሲው መቀጨጭ የህዝቡ በልቶ ማደር፣ ስራ አግኝቶ መስራት ግን ይሰመርበት የመጨረሻው መልእክቴ ነው።